ጦርነት እየመጣ ነው። ከህወሓት ጋር የነበረኝ ጋብቻ ህዝብን ከመበደል፣ ነውርን ከመስራት፣ ሀገርን ከማተራመስ፣ ህዝብን እንደገና ለሌላ ጦርነት ከማደራጀት የላቀ ተራማጅ ሀሳብ ከማያፈልቅ ቡድን ጋር የነበረኝን ጋብቻ ቀድጃለሁ ያሉት የቀድሞ የትግራይ ፕሬዝዳንት አቶ ጌታቸው ረዳ እኔ ቢያንስ ንስሐ ገብቻለሁ፣ ይህንን ወጣት እያጭበረበርኩ መኖር የምችልበት ጊዜ አክትሟል የሚል እምነት አለኝ ያሉ ሲሆን ከሰሞኑ አዲስ አበባ ላይ ከሚኖሩ የትግራይ ተወላጆች ጋር ባደረጉት ውይይት የህወሓት ጀሌዎች ግን እንባቸው ያዞ ምንኩስናቸው የድመት ንስሐቸውም የጅብን ቁርበት አንጥፉልኝ አይነት ነውና ለቀጣይ እልቂት የሚጋብዛቸውን አስተዳደር አሻፈረኝ እንዲሉ አሳስበዋል። እምቢ በሉ ለህወሓት ሲሉ በአዲስ አበባ ለተሰበሰቡ የትግራይ ተወላጆች ጥሪ አቅርበዋል። ይህ ጥሪያቸው ተሰሚነት ያገኛል? ህወሓትስ ለአቶ ጌታቸው ረዳ ክስና ውንጀላ ምን መልስ ሰጠ? አቶ ጌታቸው ረዳ እንዴት ጦርነት ሊመጣ ነው ብለው ስጋታቸውን በግልጽ ሊናገሩ ቻሉ? በዛሬው መሰናዷችን የምንቃኛቸው አንኳር ጉዳዮች ናቸው። ከዩኒቨርሲቲ መምህርነት ባልተለመደ ፍጥነትና ዓመት ባልሞላ ጊዜ ውስጥ ነው የማዕከላዊ ኮሚቴ አባል የሆነው። በተለይም ከቀድሞ ጠቅላይ ሚኒስትር መለስ ዜናዊ ረፍት በኋላ በተለያዩ የፌዴራል መንግስቱ የኃላፊነት ቦታዎች ላይ በመስራት ከጠቅላይ ሚኒስትር ኃይለማርያም ደሳለኝ አማካሪነት እስከ ኮሚኒኬሽን ሚኒስትር የስልጣን ደረጃ ላይ በአጭር ጊዜ ለመድረስ የቻሉት የቀድሞ የህወሓት ፕሬዝዳንት አቶ ጌታቸው ረዳ ምንም እንኳን እንደ ሌሎች ጓዶቻቸው ጫካ ገብተው ጎራዴ ስለው ጥይት ወልውለው ረሃብና ቁር ተፈራርቆባቸው ወደ ትግል ባይመጡም ከህወሓት ተንቆራጭና ደረት ገልባጭ መንበረ ስልጣናት መሃል ፈጥኖ ከመቋደስ ጉሮሯቸውን ከማሟሸት አልፈው ቁልፍ ቦታዎችን ከተቆናጠጡ እርካባቸው ያልጋ ባልጋ ሹመት ሽልማታቸውም ያምጩ ፍጪው ከሆነላቸው ጥቂት ባለስልጣናት መካከል ግንባር ቀደሙ ናቸው። የዛሬው መሰናዷችን የትንታኔ አንኳር የሆኑት አቶ ጌታቸው ረዳ በተለይም በፌዴራል መንግስትና በህወሓት በኩል ተፈጥሮ በነበረው ግጭት የዓለምን ትኩረት ስቦ በነበረው በዛ ጦርነት ወቅት ጌታቸው ከየትኛውም የህወሓት አመራር በበለጠ በተደጋጋሚ በዓለም አቀፍ መገናኛ ብዙሃን ላይ በመቅረብ ትኩረትን አግኝተዋል። ማን እንደ ጌታቸው አንደበተ ርቱዕ ከህወሓት ሰፈር ሊገኝ ይችላል ተብሎም ነበር። በዚህም ዓላማና ግባቸውን በትግርኛ በአማርኛና በእንግሊዝኛ በማስረዳት የህወሓት የቁርጥ ቀን ልጅ፣ የፖለቲካው ምህዋር፣ የድርድሩ አሳላጭ፣ የጦርነቱን ፊት አውራሪ በመሆን ሲያገለግሉ ነበር አቶ ጌታቸው ረዳ። በህወሓትና መንግስት መካከል በሚስጥርና በግልጽ በተካሄዱ የተለያዩ ንግግሮች ላይ አቶ ጌታቸው ረዳ ዋነኛው ተሳታፊ የነበሩ ሲሆኑ ጅቡቲና ሲሼልስ በሚስጥር፣ ደቡብ አፍሪካና ኬንያ ላይ ደግሞ በይፋ በተደረጉ ንግግሮችና ድርድሮች ላይም ቁልፍ ሰው መሆናቸው ይነገራል። ይሁን እንጂ ከጦርነቱ በፌዴራል መንግስት የበላይነቱ እየተወሰደበት የመጣው ህወሓት የዓለም መንግስታት እንዲያሸማግሉት በመጠየቅ የፕሪቶሪያው ስምምነት መከናወኑ አይዘነጋም። ፕሪቶሪያ ላይ በተደረሰው ስምምነት መሰረት በትግራይ ጊዜያዊ አስተዳደር እንዲቋቋም ሲወሰን የፌዴራል መንግስቱ በተለይ ደግሞ ጠቅላይ ሚኒስትር አብይ አህመድ የጊዜያዊ መንግስቱን ፕሬዝዳንት በመሰየም በኩል ወሳኝ ሚና የነበራቸው ሲሆን ከጦርነቱ በፊት የነበረው በህወሓት የበላይነት የተያዘው የክልሉ አስተዳደር እንዲፈርስ በመወሰኑ እንደ አዲስ በሚዋቀረው ጊዜያዊ አስተዳደር ላይ የህወሓት ጉምቱ መሪዎች ቁልፍ ቦታዎችን ለመያዝ ቢሞክሩም የጠቅላይ ሚኒስትሩን ይሁንታ ማግኘት አልቻሉም። በዚህ ምክንያት ለቀናት የቆየ ስብሰባ አድርገው አቶ ጌታቸውን በእጩነት አቅርበው ተቀባይነት ለማግኘት ቢችሉም ቀደምት የድርጅቱ መሪዎች ደስተኛ አልነበሩ። በዚህም ሳቢያ ከመጀመሪያው አንስቶ በነባር የህወሓት አመራሮችና በአቶ ጌታቸው መካከል የነበረው ግንኙነት ቀስ በቀስ እየተበላሸ እንዲሄድ ምክንያት ሆኗል። ይህም በህወሓት አመራሮች መካከል መከፋፈልና ሙሴ ነኝ ባዮች እንዲበዙ፣ ህዝብን በኮታና በቦታ እንዲካፈሉ ብሎም አንዱ የሌላው ጠላፊ ሆነው እንዲቆሙ አስችሏቸዋል። በተለይም በዶክተር ደብረጽዮን የሚመራው የህወሓት ክንፍ ባለፉት ወራት በአስተዳደሩ ላይ የሚያሳድረውን ጫና እያበረታ መጥቶ በመጋቢት ወር መጀመሪያ ላይ በበርካታ የትግራይ አካባቢዎች የሚገኙ የአስተዳደር ተቋማትን በኃይል በመቆጣጠርና የታጠቁ ኃይሎችን በመያዝ በክልሉ ላይ ከፍተኛ ውጥረት እንዲያንዣብብ ከማድረጉም ባሻገር በቀድሞ አስተዳደሩ ፕሬዝዳንት አቶ ጌታቸው ደህንነትም አደጋ ላይ ከመውደቅ ባሻገር ግድያ የመፈጸም እቅዶች እንደነበሩ አቶ ጌታቸው ሲናገሩ ተደምጠዋል። በተለይም ወደ መቀለ አሉላ አባ ነጋ አውሮፕላን ማረፊያ በሚያቀኑበት ጊዜ ኬላ ላይ የነበረ ታጣቂ እንዳያልፉ የመከልከል ሙከራ ማድረጉንና መሳሪያ በተጠመደበት መኪና እስከ አየር ማረፊያው ድረስ ክትትል እንደተደረገባቸውና በአየር ማረፊያው ጥበቃ በፌዴራል ፖሊሶች እንዲቆሙ እስከ መደረግ ደርሰው እንደነበር ራሳቸው ምስክር ሆነው ለቢቢሲና ለሪዮት ሚዲያ መናገራቸው ይታወሳል። የቀድሞ ፕሬዝዳንት ምንም እንኳን ከመቀለ አዲስ አበባ ሸሽተው ሲወጡ ወደ ትግራይ መለሳለሁ ብለው የነበረ ቢሆንም
መቀለ ግን መውጫ እንጂ መመለሻ የሌላት ባለ አንድ በር ቤት ሆና ስላገኟት የመመለሱን ነገር ርግፍ አድርገው ትተውታል ማለት ይቻላል። አቶ ጌታቸው የህወሓት አመራር ንስሐ የማያውቅ ቡድን እንደሆነ ሲናገሩ የቆዩ ሲሆን ከህወሓት ጋር ላለመስራታቸው ዋና ምክንያት አድርገው ሲያቀርቡ የነበረው ህወሓት አሁንም የትግራይን ህዝብ ወደ ባሰረ ምት ሊከተው ደፋ ቀና ከማለት አልቦዘነም ሲሉ ክስ ሲያቀርቡ ተደምጠዋል። አቶ ጌታቸው ከሰሞኑ አዲስ አበባ ከሚኖሩ የትግራይ ተወላጆች ጋር ባደረጉት ውይይት ህወሓት በድጋሚ ግጭት እንዲቀሰቀስ ያደርገዋል ያሉትን እንቅስቃሴ የትግራይ ህዝብ ውድቅ እንዲያደርገው አሳስበዋል። የግጭት ማቆም ስምምነቱ ሙሉ በሙሉ ተግባራዊ እንዲሆን ከተፈለገ የትግራይ ህዝብ የህወሓትን ድርጊቶች መቃወም እንዳለበት ጌታቸው ተናግረዋል። ህወሓት የፕሪቶሪያ ግጭት ማቆም ስምምነት እንዳይተገበር እንቅፋት ሆኖ ያሉት አቶ ጌታቸው ረዳ ይህንን እንቅፋት ከመንገድ በማሸሽ የትግራይ መሰረተ ልማትና የሰላም ተጠቃሚነት እንዲሰፍን የበኩላችንን እናድርግ ሲሉ ጥሪ አቅርበዋል። አቶ ጌታቸው ረዳ በተለይም ከፋና ቴሌቪዥን ጋር ባደረጉት ቆይታ የህወሓትን የዘመናት ጉድፎች ያሳዩ ሲሆን ህወሓት ለሰላም የሚታገል ለህዝብ ጥቅም የሚዋደቅ ሳይሆን ግላዊ ጥቅም ግርዶሽ ሆኖ አላላቡስ ያለው የወንጀል ኢንተርፕራይዝ ነው ሲሉ አብራርተዋል። የህወሓት አመራሮች የትግራይን ህዝብ የምጣድ ላይ አንጎቻቸው እንዳደረጉት የተናገሩት አቶ ጌታቸው አንዴ ምዕራብ ትግራይን አንዴ ደግሞ ደቡብ ትግራይን እናስመልሳለን እያሉ ተረት እየተረቱ ግብራቸው ግን ከኤርትራ ጋር ያላቸውን ግንኙነት እየተጠቀሙ የወርቅ ንግድን ማጧጧፍና ኮንትሮባንድን ማቀላጠፍ ዋና ዓላማቸው ነው ሲሉ ክስ አቅርበዋል። አቶ ጌታቸው ንግግራቸውን ሲቀጥሉም የህወሓት አመራሮች የግል ጥቅማቸውን እንደ ክረምት ዳዋ የዋጣቸው ከመሆናቸው የተነሳ በ2014 ወጣቶች በየግንባሩ በሚተናነቁበት ሰዓት ዳባት ደባርቅ አካባቢ ሊማሊሞ ሩቅ ርቀት ሆኖ ውጊያ ይመራ የነበረ ሰው በተመሳሳይ ሰዓት በኤክስካቫተር ወርቅ እየቆፈረ ይሸጥ የነበረ ሲሆን እኔ በማውቀው በሚገባ ባረጋገጥኩት ሰነድም ጭምር የወርቅ ማሽኖችን ሲያስገባ የሚውል ቡድን ከእንቅልፍ ባኖ በተነሳ ቁጥር የሚመጡለት ጉዳዮችን የህዝብ አጀንዳ እያስመሰለ ማደናገር በህዝብ ስም እየማለ እየተገዘተ የህዝብን አጀንዳና ጉዳይ ወደ ጎን ትቶ የራሱን ጥቅም የሚያሳድድ አመራር ባለበት ሁናቴ ለህዝቡ የሚዘምረው የእንደርስልሃለን ዝማሬ ከከንቱ ቅዠት የላቀ ውጤት እንደማይኖረው መናገር እችላለሁ ሲሉ ተናግረዋል። ህወሓት የህዝቡን የተለያዩ ጥያቄዎችን ባልመለሰበት ሁኔታ አሁንም በተለመደው መንገድ እነገሌ እኮ አይናቸውን ጨፍነው 30 ዓመት ያስባሉ 40 ዓመት ወደፊት ያያሉ የሚባል ተረት አክትሟል ሲሉ አቶ ጌታቸው ረዳ በቀድሞ ድርጅታቸው ላይ የሰላ ትችት አቅርበዋል። ባለውበት የህወሓት አመራር የየሳምንቱን መተንበያ አቅቶን ህዝብ ጦርነት ውስጥ ከገባ በኋላ በመስዋዕትነት የፈለገው ርቀት ሊሄድ ይችል የነበረን አደጋ ጥቅሙንና የዘረፋ ኔትወርኩን ማስጠበቅ ብቻ ማዕከል ያደረገ አመራር አሁንም ሰላም ደፍርሶም ቢሆን ህዝብን ለአደጋ አጋልጬም ቢሆን ህልውናዬን አስቀጥላለሁ ብሎ የሚያደርገውን መፍጨርጨር ለማቆም የትግራይ ህዝብ ይበቃኛል ወኔ ሊኖረው እንደሚገባ የተናገሩ ሲሆን ህዝብን የበደሉ አመራሮች ንስሐ በሌለው የአስተዳደር ግድፈትም ሆነ እብሪት የወለደው በደል ለፈጸሙትና ላደረጉት ነገር በህግ መጠየቅ እንዳለባቸው አሳስበዋል። አቶ ጌታቸው ራሳቸውም በአንደበቴ በምላሴ በጠመንጃ በአፈሙዝ ያጠፋሁት ጥፋት ካለ እንደ አመራር ለመጠየቅ ዝግጁ ነኝ ብለዋል። ገና ጦርነቱ በሺዎች የሚቆጠሩ ወጣቶችን ይበላ በነበረበት ወቅት ሳይቀር ምሽግ ለመቆፈር ብለን የወሰድነውን እስካቫተር ወርቅ ለመልቀም ይጠቀሙበት የነበሩ አዛዦችም ነበሩ ያሉት የቀድሞ ፕሬዝዳንቱ ከወርቅ ሽያጭ ባሻገር ሰው ሲሸጡ የሚኖሩ ሰዎች እንዳሉም አልደበቁም። በተለይም እነ ጀነራል ምግበ በርካታ ወጣቶችን ለስደት በሚዳርግ ደረጃ ወደ ተራ የወርቅ ንግድ ገብተው ሲያበቁ የስርቆት ተግባራቸውን የትግራይ ግዛት አንድነት የማረጋገጥ አድርገው የኖሩት ሳይበቃ እንደገና ለሌላ መስዋዕትነት ይህን ወጣት ሊያጋልጡ ሲንቀሳቀሱ ማየት እና ኃይለሥላሴ የተዘረፈ ብር ነው ከመንግስት ካዝና የወጣ በ100 ሚሊዮን ብር የዘረፉ ሰዎች ናቸው በማለት በቀድሞ የሥራ ባልደረቦቻቸው ላይ ክስ ማሰማታቸው ይታወሳል። አቶ ጌታቸውን በትግራይ ህዝብ አንድነት ስም የትግራይን ወጣት ከኤርትራም ጋር አብሬ ለማገዶነት ዳርገዋለሁ ብሎ ሲፎክር በጀግንነት ስም የሚፎክሩ በወንጀል የተነከሩ አመራሮች ድንገት የሆነ ሰላም ከተፈጠረ አደጋ ውስጥ ተጠያቂ ይሆናሉ ብለው በማሰብ ግርግሩ እንዲያልቅ የማይፈልጉ አካል ናቸው በማለት ተጨማሪ ክሳቸውን አሰምተዋል። አቶ ጌታቸው በፕሬዝደንትነት ስልጣን ላይ ያሉ የጦር አዛዦቹንና ጄኔራሎቹ እንዲጠየቁ ብለን ጥናት ተደርጎ ተረጋግጦ ከ6 ወር በፊት ለፍትህ ቢሮና ለፖሊስ የተወሰኑትን ዶክመንቶች ለጸረ ሙስና እንዲገቡ ማድረጋቸውንም አሳውቀዋል። አመራሩ ራሱን የህዝብ ወኪልም አድርጎ ህዝብንም እንዲሰግድለት አድርጎ ህዝብ አንድም አይነት የተቃውሞ ምልክት እንዳያሰማ አፍኖ የስርቆት አጀንዳ ውስጥም በደም ተነክሮ ግን ደግሞ ህወሓትና ህዝብ አንድ ስለሆንም ብሎ በዛ ማጭበርበሪያ ራሱን ነፃ ለማድረግ የሚሞክርበት ሁኔታ እንዳለ የተናገሩት አቶ ጌታቸው ረዳ በፋና ቴሌቪዥን ባደረጉትም ሆነ የትግራይ ተወላጆች ጋር ባደረጉት ውይይት ህወሓት ለትግራይ ህዝብ ከሚሰጠው መድኃኒት ይልቅ የሚያመጣው በሽታ ከቀን ወደ ቀን እየበረታ እንደሄደ አመራሮቹ የመለወጥ ሳይሆን የመበዝበዝ አባዜያቸው እንዳለቀቃቸው ትላንት ብቻ ሳይሆን አሁንና ነገም ለብሰውት የሚዞሩ ሽርጣቸው እንደሆነ በመንገር
ህዝቡ ለተጨማሪ እልቂት የሚዳርገውን የህወሓት የድጋሚ ጦርነት ጥሪ እንዳይቀበል ያሳሰቡ ሲሆን ህወሓትም በበኩሉ በቀድሞ ፕሬዝዳንት ለተደረገው ውይይት ምላሹን ሰጥቷል። የህወሓት አመራሮች የፕሪቶሪያ ስምምነት አንቀጽ 3 ንዑስ አንቀጽ 3 የስምምነቱ ፈራሚ የሆኑት ህወሓትና የፌዴራል መንግስት ከምንም አይነት የጥላቻ ንግግርና የጥላቻ ፕሮፓጋንዳ እንዲቆጠቡ የሚደነግግ ቢሆንም የኢትዮጵያ መንግስት ድንጋጌውን በመጣስ በትግራይ ህዝብ ላይ በፖለቲካ ድርጅቶቹና በተቋሙ ላይ በባለስልጣናቱና በሚዲያ ሰራዊቱ ላይ ከፍተኛ የሆነ የፕሮፓጋንዳ ዘመቻ በማድረግ ላይ ይገኛል ሲል በወጣው መግለጫ አስነብቧል። የህወሓት አመራሮች ለፕሪቶሪያ ስምምነት መጣስ የኢትዮጵያ መንግስት ተጠያቂ ያደረጉ ሲሆን ለዚህም አዳዲስ የጥላቻና የጥላቻ ሰባኪዎችን እየመለመለ በትግራይ ህዝብና በተቋሞቻቸው ላይ ዘመቻ በማድረግ ላይ ይገኛል ሲል ይከሳል። ህወሓት አቶ ጌታቸው ረዳ በትግራይ ህዝብ ላይ የሚያደርጉትን የጥላቻ ንግግር በአፋጣኝ እንዲያቆሙ በሰጠው መግለጫ አሳውቋል። ሆኖም ግን አቶ ጌታቸው ረዳ ከቀን ወደ ቀን በህወሓት ላይ የሚያቀርቡት ክስና ወንጀላ እየጨመረ መጥቷል። ህወሓትም በአቶ ጌታቸው ረዳ ከመሰደብ የፌዴራል መንግስቱ ላይ ያስቆምልኝ ይገባል እያለ በተደጋጋሚ 4 ኪሎን መንግስት እየተማጸነ ይገኛል።